ላለፉት ሳምንታት በክርስትና እምነት ተከታዮች ዘንድ በጾም በጸሎትና በስግደት አልፏል። እነዚህ ሳምንታት በእምነቱ አስተምሮ የራሳቸው ሃይማኖታዊ የሆነ ትርጓሜም ነበራቸው። በጾሙ ወቅትም ከጾምና ጸሎት ባለፈ ሕዝበ ምእመኑ በይቅር ባይነትና በትህትና ተሞልቶ ትንሣኤው ሆኗል። ትንሣኤው ደግሞ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት፣ የሰው ልጆች ከሞት ወደ ሕይወት የተሸጋገሩበት ትልቅ ዕለት እንደሆነ ይነገራል። የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ ዕለቱ ልዩ ትርጉም ያለውና በተለያዩ ዝግጅቶችም የሚከበር ጭምር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከትንሣኤው ማግስት እስከ ዳግማ ትንሣኤ ዕለታቱ ሃይማኖታዊ ትርጓሜ እንዳላቸው የእምነቱ አስተምሮ ያስረዳል። ሰኞን ማዕዶት እያለች ቤተክርስቲያኑ ታከብራታለች። ማዕዶት ለምንድን ነው ማዕዶት ያለችው ከተባለ ማዕዶት ማለት የግዕዝ ቃል ነው። መሸጋገሪያ ሽግግር ማለት ነው። መድኃኔ ዓለም ክርስቶስ ነፍሳትን ከሲኦል ወደ ገነት፣ ከገሃነም ወደ መንግስተ ሰማያት፣ ከሞት ወደ ሕይወት የሚሸጋገሩበትን ተስፋ ያገኙበትን ዕለት በማዘከር ይህኛውን ዕለት ቤተክርስቲያኒቱ ማዕዶት የሽግግር ቀን እያለች ታስበዋለች። በሌላ በኩል ደግሞ ማክሰኞን ቀን ቶማስ እያለች ትጠራዋለች። ዕለተ ረቡዕ አልዓዛር ይባላል። ዕለተ ሐሙስ አዳም፣ ዕለተ ዓርብ ደግሞ ቅድስት ቤተክርስቲያን ትባላለች። ቤተክርስቲያኒቱን ከፍ ከፍ ያደረገበት መድኃኔ ዓለም ክርስቶስ ወደ ሰማይ ያሳረገበት ባህሪዋን ያነጻበት እሷንም ያከበረበትን ዕለት የምናስብበት ነው። ከዛ ዕለተ ቀዳም ስንሄድ ቅዱሳት አንስት ብለን ዕለቷን እናከብራታለን። ቅዱሳት አንስት ያው ማለታችን ሴቶች በቤተክርስቲያን ውስጥ ያላቸውን ክብር የምናሳይበት ነው ማለት ነው። ቀጣይ ዕለተ እሑድ ደግሞ ዳግማይ ትንሣኤ የተባለ ልክ የዳግማ ትንሣኤ ምስጢር ሐሳብ ይዘትና ምስጢር የሚብራራበት የሚታይበት ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስን ትንሣኤ በዓል ለ50 ቀናት በደስታ በተለያዩ ሃይማኖታዊ ስርዓቶች ታስባለች። ቤተክርስቲያኒቱ ክርስቶስ ከተነሳ በኋላ ያሉ 50 ዕለታትን በአጠቃላይ 40ውን ዕለት የክርስቶስን መነሳት እያሰበች 10ሩን ቀን ደግሞ የክርስቶስን ማድረግ እያሰበች የምታስብበት ጊዜ ነው የሚሆነው። በአጠቃላይ እንግዲህ ክርስቶስ እኛን ለማስነሳት ነው የተነሳው። እኛን ለማሳረግ ነው ወደ ሰማይ ያረገ ብለን የምንናገርለት። በአጠቃላይ ለኛ ነው ሁሉንም ነገር የሆነው መከራ የተቀበለው። ስለዚህ በዚህ ውስጥ ክርስቶስ ለኛ እንዲህ ከሆነ ለኛ ላይ ያሳየንና ያስረዳን የሚችለው ነገር ምንድነው? እናንተም ለወንድሞቻችሁ እንዲያርጉ ነው። ደቀ መዛሙርቱን እግራቸውን አጠበና ምን አላቸው? እናንተም እንዲያርጉ አለ። አምላካችን እግዚአብሔር ራሱ ሳያደርግ ክርስቶስ ራሱ ሳይፈጽም እንዲፈጽሙ እንዲያደርጉ የሚል አይደለም። ስለዚህ በዛ ግብር ሲነሳም ለሌሎች ትንሣኤ ምክንያት ሆኖ ሐዘናቸው ልባቸው የተሰበረባቸው፣ ልባቸው የወደቀባቸው፣ ሕይወታቸው የወደቀባቸው፣ ትዳራቸው የፈለሰባቸው የፈረሰባቸው በጣም ብዙ ወገኖቻችን በዙሪያችን ልናገኝ እንችላለን። ለነዛ ትንሣኤ ምክንያት እንድንሆን ነው እግዚአብሔር ራሱ በዕለተ እሑድ ተነስቶ ያን ምስጢር ያሳየን ማለት ነው። በአጠቃላይ ቤተክርስቲያኒቱ ይህን ወቅት የደስታ ወቅት እንደሆነ ታስባለች። ኢየሱስ ክርስቶስ በትንሣኤው ለሌሎች ብርሃን እንደሆነ ሁሉ ምእመኑም ከክርስቶስ የተማረውን መልካምነትና በጎነት በዕለት ተዕለት ሕይወቱ ሊተገብረው እንደሚገባም ተነስቷል። ክርስቶስ እንደተነሳ እኛም እንደምንነሳ እንደምናርግ በሰማይም የተሻለ ሕይወት እንዳለን በትክክል እናስባለን። ስለዚህ እንዳጠቃላይ ክርስቲያኖች ክርስቶስ መነሳቱ ለኛ ትንሣኤ ነውና በዚህ ላይ በጎነትን መጨመር፣ መረዳዳት፣ መተጋገዝ ክርስቶስ በትንሣኤው ሌሎቹ ብርሃን ሰጥቷል። ስለዚህ የጨለምባቸው ወገኖቻችን ሊኖሩ ይችላሉ። በዚህ ትንሣኤ ሌሎቹ ብርሃን መሆን፣ ማብራት፣ ወድቀው እንዳይቀሩ ምክንያት መሆን፣ ማገዝ በምክር ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በሀሳብ ሊሆን ይችላል። መረዳዳት፣ መተጋገዝ፣ መደጋገፍ ኢትዮጵያዊ ባህላችን ብቻም ሳይሆን ኦርቶዶክሳዊ እሴታችንም ጭምር ነው። ስለዚህ ኢትዮጵያዊነት ሲጨመርበት ከኦርቶዶክሳዊ እሳቤ ጋራ የበለጠ ምንሰራበትና ምንነሳሳበት ወቅት ነው የሚችለው ማለት ነው። በምእመኑ ዘንድ በጾም ወቅት የነበረው የትህትናና የበጎነት ተግባር ከጾም ፍቺ በኋላም ሊቀጥል ይገባል። በተለይም የመረዳዳትና የመደጋገፍ ተግባር የዕለት ተዕለት ግብሩ ሊሆን እንደሚገባም ተነግሯል። በጾም ወቅት ፍጹም ኦርቶዶክሳዊ መምሰል መሆን አለ። ከዛ በኋላ ጾሙ ሲፈታ ግን አብሮ የመፈታት አይነት ነገር፣ ጾሙን ስንሽረው አብረን የመሻር አይነት ነገር፣ አብረን መጥፋት፣ ይሄ በስጋ ወድሎት ብቻ ውስጥ ማለፍ፣ በጾሙ ላይ የምናሳየው ቅንነት፣ ጾሙ ላይ የምናደርገው መደጋገፍ፣ ጾሙ ላይ የምናደርገው ቅንነትና ይሄ መተሳሰብ ከትንሣኤ በኋላ ብዙ ጊዜ የምንረሳው ይሆናል ማለት ነው። አሁን ለምሳሌ በጾሙ ወቅት ቁርሳችን ለነዳያን እንሰጣለን፣ ቁርሳችን ለቤተክርስቲያን እንሰጣለን። ጾሙ ከተገደፈ በኋላ ግን ያን አናደርግም። ስለዚህ ክርስትና በጾም ብቻ የሚወሰን እንዳይደለ ማሰብ፣ በጾም ላይ ያለው ደግነት፣ በጎነታችን፣ መተሳሰባችን፣ መደጋገፋችን
ከጾም በኋላ መቀጠል አለበት የሚል መልእክት አላት ቤተክርስቲያናችን።